በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚች ማለዳ ሁላችንንም የሰበሰበን የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእናቱ የቅድስት ድንግል ማርያም በረከትና ረድኤትም ይደርብን። ዛሬ የእግዚአብሔር ቀን ብለን ነው የምንጀምረው። እግዚአብሔር የራሱ የሆነ ቀን አለው። ለፍርድ አይቸኩልም፣ ለማንኛውም ነገር አይቸኩልም። የራሱ ቀን ግን አለው። ምን ማለት ነው የራሱ ቀን? ለመዓትም ለምህረትም ለማዳንም ለመግደልም የራሱ ቀን አለው። መጽሐፍ እንደሚለን እነሆ ክፋትና ደግነት ከፊቴ አይሰወሩም ይላል። መዓትም ሲመጣ ያውቃል፣ ምህረትም ሲመጣ ያውቃል። የሱ ናቸው። ዛሬ በዘመናችን እንደምታውቁት ሁሉ ጥያቄያችን ሁሉ መልስ ያጣበት በየማለዳው የምንሰማቸው የሞት ዜናዎች፣ በዓለም የሚሰማው ጭንቅና የጭንቅ መንገድ ምናልባት እግዚአብሔር የራሱ ቀን ስላለው የሚፈርድበት ቀን ስላለው ነው። ዛሬ በዚህች ማለዳ የምንመለከተው ይህንን ቅዱስ ቃል ነው። ሚስጥሩን ሁሉ ይግለጽልን። ለቀኑ ወዮ ማለት ምን ማለት ነው? ለጨለመው ቀን፣ ለሐዘን ቀን፣ አሁን ላለንበት ዘመን። እንዲያውም መጽሐፍ እንደሚለን ክፋታችሁ በነፊት ጎርቶ ይታያልና የምታቀርቡልኝ ደም የውሻ ደም ነው ይላል ነቢዩ እንደነገረን። አምላካችን እግዚአብሔር ይቅር ይበለን። ይህ ቀን ነው ለቀኑ ወዮ የሚለው የማናመልጠው ከፍተኛ ትኩሳት ያለበት የእግዚአብሔር ቁጣ ያለበት ኃይለኛ ቀን ነው። የእግዚአብሔር ቀን ይባላል። ማንም የማይሰወርበት፣ ማንም የማያመልጥበት። እነሆ ቀኑ ቀርቧል። ከማን ዘንድ ይመጣል? ከእግዚአብሔር። ሁሉን ቻይ ከሆነው ከእግዚአብሔር ይሄ ጉዳይ ይመጣል እንላለን። የእግዚአብሔር የትኩሳት ቀን፣ ሰው ሁሉ የማያመልጥበት ቀን። ሕፃን የለም፣ አሮጊት የለም፣ ሽማግሌ የለም፣ አዋቂ የለም፣ የተማረ የለም፣ ያልተማረ የለም። ሁሉ የሚቀጡበት ሰዓቱ ላይ ነው ያለነው። አሁን አንዱ በአንዱ ማሳበብ አይደለም፣ ወይም ደግሞ በእኛ ኃይል ማስቆም አንችልም። ይሄንን የእግዚአብሔር ቀን ይባላል። እንዳላየ እያለፈን ነው ታግሶ እዚያ ደረሰን። ይህ የሆነው ከእግዚአብሔር ነው። የዘመኑ ክፋት የኃጢአቱ ጽዋ ሞላ። የኃጢአት ጽዋው ሞልቶ ሲተርፍ የእግዚአብሔር ቁጣ ይነዳል። የእግዚአብሔር ቁጣና የእግዚአብሔር መዓት ይላካል። እሱን ነው መጽሐፍ ቅዱስ የሚለን። በዚህም ቀን ጾምን ቀድሱ፣ አልቅሱ፣ እዘኑም የተባለ ሁሉን ከሚችል ከአምላክ ዘንድ ይህ ይመጣል ያለን ኢዩኤል ምንድን ነው የሚመጣው? ራሱ መጽሐፍ ቅዱሱ እንዲህ ይለናል። የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን፣ ወዴት ልሽሽ የማይባልበት፣ ወዴት ላምልጥ ማን ያስጥለኝ የማንልበት የቁጣ ቀን የእግዚአብሔር ቀን ይባላል። የሁላችሁ ቤተ መቅደስ ተራራ ነች። ዛሬ ሁላችን በዚች ማለዳ እዚህ መምጣታችን በየአብያተ ክርስቲያናቱ በጠዋት ገስግሰው የሚያስቀድሱ ሁሉ በተራራው ላይ ናቸው። እሱ ያድነናል። ተራራ የተባለች የማትሰወር የእግዚአብሔር ቤተ መቅደስ ናት። ዛሬም እግዚአብሔርን ረስተን የፍቅርን ነገር ትተን በራሳችን ፍላጎት ብቻ እግዚአብሔርን ማምለክ ማስመለክ ትተን ከመቅደሱ ጀምሮ የቁጣው መዓት እየተገለጸ ይገኛል። ፍቅር ጠፍቷል፣ ሰላም ጠፍቷል፣ ሁከት ነው። ለምንድን ነው? እኛ አንዱ ባንዱ ያሳብ፣ ግን ይሄ የመጣው ሁሉን ከሚችል ከእግዚአብሔር ዘንድ ነው ይለናል መጽሐፍ ቅዱስ። አቤቱ አምላክ ሆይ መዓትህን በምሕረት ቁጣህን በትዕግስት መልስልን። እግዚአብሔር ከላይ ሆኖ ክፎችንና ደጎችን ይመለከታል። በስሙ የሚማጸኑትን፣ ወደ መቅደስ ገስግሰው የሚያገለግሉትን የሚገለገሉትን፣ የድንግል ማርያም ልጅ ኢየሱስ ክርስቶስን ንስሐ ገብተው ቅዱስ ሥጋውን ክቡር ደሙን ለሚቀበሉት እነሱ በክንፉ ውስጥ ያድራሉ። መጽሐፍ ቅዱስ እንደሚለን በኖህ ዘመን የንፍር ውሃ መጣ። ለኖህ ምን አዘጋጀለት? ለጥቂት ሰዎችና ለኖህ መርከብ አዘጋጀለት። ለፍጥረት እንዲተርፉ ጥቂቶችን አስገባና መርከብ ውስጥ ሌሎችን በውሃው ፈጃቸው። ይሄ አሁን ላለንበት ዘመን የምንማርበት ቅዱስ ቃል ነው። ምክንያቱም ፍቅር ጠፋ ቢባል እንደ ዛሬ ዘመን ፍቅር የጠፋበት የለም። ሰላም ጠፋ ቢባል እንደ ዛሬ ዘመን ሰላም የጠፋበት ዘመን የለም። ሁከት ቢባል እንደ ዛሬ ዘመን እባካችሁ ካህናትም ምእመናንም ሁላችንም ምንቀድሰው ምናስቀድሰውም
ምናስተምረው ምንማረው የልባችንን መሻት እግዚአብሔር እንዲሰጠን እነሆ በሚከልለው በክንፎቹ ጥላ ስር እንዲያደርገን ወደ እግዚአብሔር በቅድስና እንሰብሰብ፣ በንስሐ እንሰብሰብ፣ ይቅር እንባባል። መበላለጥ ይቅር፣ መፎካከር ይቅር። አሁን የሚታየው እሱ ነው። እግዚአብሔር ማስተዋል ይስጠን። ዛሬውኑ ይቅርታ መባባል። የመቅደሱ ህንፃ ከዚህ ይጀምራል። መቅደሱንና እናንተን መጀመሪያ የፍቅሩ ህንፃ ከዚህ ይጀምራል። የእግዚአብሔር ቀን መጥቷል። የእግዚአብሔር ሰዓት ደርሷል። እነሆ ከቁጣው ትሰውሩ ዘንድ እንደሚለን ሶፎንያስ ከቁጣው ትሰውሩ እንደሆነ በእግዚአብሔር ጥላ ውስጥ ተሰብሰቡ ይላል የእግዚአብሔር ቃል። ለኖህ መርከብ አዘጋጀ፣ በብዛት ያሉትን ሰዎች ግን አጠፋ። አሁን ላለንበት ዘመን ትልቅ ምሳሌ ነው። አሁን ደግሞ የፍርድ ሰዓት ነው። የእያንዳንዳችን ኃጢአት ለፍርድ ይጠበቃል፣ ያውም በእሳት ነው የሚለን መጽሐፍ ቅዱስ። ስለዚህ ወገኖች ቤተ መቅደስ ስትሄዱ የቤተ ክርስቲያን የቤተ መቅደስ ሁኑ። አንዳንዴ በዘመናችን የሚታየው ግሩፓዊ ጠባይ በቤተ መቅደስ ውስጥ መታየት የለበትም። ወነአምን በአሐቲ ቅድስት ቤተ ክርስቲያን፣ አንዲት ቤተ ክርስቲያን በጥላዋ ስር አልፈን በእሷ የሚዘጋጀውን ቅዱስ ሥጋ ክቡር ደም ተቀብለን እንድንድን ያስፈልጋል። ኃይለኛ የሆነ የምድጃ እሳት መጣ ይላል በትንቢተ ሚልክያስ ምዕራፍ 4 ቁጥር 1 እንዲህ ይላል፣ እነሆ የእግዚአብሔር ቀን ይመጣል እንደ ምድጃ እሳት፣ ኃጢአተኞች በደለኞች የእግዚአብሔር እሳት ያቃጥላቸዋል። ዛሬ እንደፈለገ ኃጢአት ሊሰራ ይችላል። የእግዚአብሔር ቀን ግን በእሳት ተጠብቋል። ከዚያስ ቀኑ ራሱ የሚያቃጥል ቀን ነው። ያ ቀን የትኩሳት ቀን። ለምን? ፍቅር የለንም፣ ሰላም የለንም። እኛው ራሳችን ባመጣነው በደል የምድጃ እሳት የተመሰለው የእግዚአብሔር ቃል ይመጣል። ስርና ቅርንጫፍም ቢሆኑ አይተዋቸውም። ስርና ቅርንጫፍ ማለት ወላጆችና ተወላጆች፣ ትልልቆችና ትንንሾች እግዚአብሔር ሲያመጣ እንደሱ ነው። ምንም የማያውቁትን ሕፃናት፣ ምንም ያልደረሱትን ሕፃናት በእኛ ኃጢአት፣ በእኛ በደል፣ በእኛ ምክንያት ምድር ትጎሰቁላለች ነው የሚለን መጽሐፍ ቅዱስ። ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ብርሃን ትወጣላችኋለች። እግዚአብሔር የተመሰገነ ይሁን። ልክ አሁን የእግዚአብሔርን በረከት ለመቀበል በሌሊት ገስግሳችሁ በጠዋት ገስግሳችሁ ለመጣችሁት ሁሉ የምን ብርሃን? የጽድቅ ብርሃን። የጽድቅ ብርሃን ማለት ምን ማለት ነው? የእውነት ብርሃን፣ የማይጠፋ የማይደበዝዝ ለዘላለም የሚያበራ እውነት ብርሃን። ለዚህ ሰብስቦ መርጦ ያመገናኘን አምላክ ክብርና ምስጋና ለስሙ ይሁን። ፈውስም በክንፎቿ ጥላ ውስጥ ይሆናሉ። ፈውስ ማለት ጌታችንና መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ የሰጠን ቅዱስ ሥጋ ክቡር ደሙ። የሁላችሁም ይመናል። የቱንም ያህል ቤተ መቅደስ እናንጽ፣ መልካም ነው። በወርቅና በዕንቁም እንስራ፣ መልካም ነው። ወደሚበልጠው ግን ካልሄድን ይሄ ሁሉ የዘላለምን መዳን አይሰጠንም። ቤተ መቅደስ አትስሩ፣ አታንጹ እያልኩ አይደለም። በክንፎቿ ጥላ ውስጥ ለመሆን ፈውስንም ለማግኘት የቤተ መቅደስ አሰራር መጀመሪያ ፈውስ ለማግኘት ካልሆነ ለእግዚአብሔር ምኑ ነው? መጀመሪያ ከኛ ውስጥ የሚጠየቅ የአምላካዊ ቅዱስ ቃል አለ። እሱን ነው የሚለን። አሁን የምንጾመው ሱባኤ የያዝነው ሌሊት ሰዓታቱን ቀን ቅዳሴውን እያስቀደስን በዚህ ሰዓት አቤቱ ማረን፣ መብርሃን ቅድስት ድንግል ማርያም አማልጅን የምንለው ጠዋትና ማታ የምንጮኸው በክንፎቿ ጥላ ውስጥ መግባት ማለት ነው። ፈውሱስ ቅዱስ ሥጋው ክቡር ደሙ። ቅድም እንዳልኳቸው ወገኖች ያስቡ። ሰሎሞንም ብቻውን 46 ዓመት የፈጀ ቤተ መቅደስ ሰርቷል። የእግዚአብሔር የክብሩ ደመና ግን ገባ ይላል። የክብር ደመና ካልገባበት ቤተ መቅደስ፣ የእኛ የፈውስ በረከት ካላገኘንበት ቤተ መቅደስ ለእግዚአብሔር ምኑ ነው? ከቁጣው ቀን እግዚአብሔር ይሰውራል። የሚሰውረውም ያዕቆብን ለምሳሌ ሰውሮታል። ይኸውላችሁ ከቁጣው ትሰወሩ ዘንድ ማለት ነው። ጠላት ይሸምቅብሃል፣ ያሳድድሃል፣ ይመቀኝሃል። ከቁጣው የሚሰውር ግን እግዚአብሔር አለ። የቁጣው ቀን እንዳለ ሁሉ ከቁጣው የሚሰውርም አለው እግዚአብሔር። የመጨረሻ ምለው ኤሳው የያዕቆብ ወንድም ነው። ሊገለው ሲል በእናቱ በርብቃ ምክንያት ያዕቆብ ወደ አጎቱ ወደ ላባ በምሽት ጉዞውን ቀጥሏል። መሸበት። አንዲት ትራስ ያዘና ተኛ። ሊገለው ያሳደደው ወንድሙ
እስከዚህ ለአውሬ ሰጥቶት ነበረ። እግዚአብሔር ግን አዳነው። ከገባ በኋላ ደግሞ 20 ዓመት ሙሉ በጎች እያገደ አማቱን አገልግሏል። እግዚአብሔር ወደ ቤቴል ጠራው። ከዚያ በኋላ ጉዞውን ጀመረ። መላእክት የሚያጽናኑት የሚያረጋጉትን መላእክት አያቸው። መሃናይም ብሎ ሰየመው ይላል ቦታውን። አንድ ነገር ሰማ። ወንድምህ 400 ሰዎችን ይዞ ሊቀበልህ መጥቷል አሉት። ትናንትና ሊገለው እንደነበረ እናቱ ርብቃ ነግረዋለችና እሱ ላይ የተሳለበት ሊገለኝ 400 ሰራዊት ይዞ መጣ ነው። የያዕቆብ ሐሳብ እንደዚህ ነው። እግዚአብሔር ደግሞ የሱ ሐሳብ ሌላ ነው። አንዳንድ ጊዜ መንገዳችሁ ከመንገዴ ሐሳባችሁ ከሐሳቤ አይገጥምም ይላል። ይሄ ነው ያጣላን። ብዙ ጊዜ እንደ እግዚአብሔር መኖር እያቃተን፣ እንደ ፈቃዱ መኖር እያቃተን የግል ህይወታችንን ስሜታችንን ቡድን ከቡድን ግሩፕ ከግሩፕ እየተከፋፈልን ቤተ መቅደስን ቡድን በቡድን አድርገናታል። የቀደሙት አዲሶቹ እየተባባልን አዲስና የቀደመ የለም በእግዚአብሔር ዘንድ ሁሉ እኩል ነው። ዛሬም የመጣው ሲድን አይተነዋል ሉቃስ 18 ላይ። ስለዚህ ቤተሰቦቹን ሁለት ቦታ ከፈለ። አንዱን እንኳን ቢያጠቃ አንዱ ይተርፍልኛል ብሎ ሊቀበለው ሄደ። ከሩቅ አየው ኤሳው። ያዕቆብ ሊገለኝ ነው ብሎ ነው። ኤሳው ደግሞ የወንድሙን ናፍቆት ሊወጣ ነው። እንደ እግዚአብሔር አጀንዳ አንዳንዴ የነከሰህን እጅህን እንዲስም ያደርገዋል። የእግዚአብሔር ቀን ሲመጣ ለመዓትም ለምህረትም ነው። ፍርዱ የእግዚአብሔር ስለሆነ ከዛ እሱ ተንደርድሮ መጣ። ያዕቆብ ተዘጋጅቷል። በቃ አንቆ ይገለኛል ነው። መጣና ግን እቅፍ አድርገውና ሳመው። ቁጣውን በትዕግስት መዓቱን በምህረት ይመልሳል ጌታ። ዛሬም በወንድሞቻችን ላይ እጃቸውን የሚያነሱ በእህቶች ላይ እጃቸውን የሚያነሱ ትውልድ በትውልድ ላይ የሚነሳውን የእግዚአብሔር የቁጣ ቀን ይመጣል። እንደ ምድጃ እሳት ከቀኑ እንድንሰወር አለን። በክንፎቹ ጥላ ስር እንድናድር ፈውስም እንድናገኝ ዛሬ ባካችሁ የይቅርታ ሰዎች መሆን ይገባናል። ወደ እግዚአብሔር መጸለይ ይገባናል። በቤተ መቅደስ መሰባሰብ ይገባናል። ይቅር ተባባሉ፣ ንስሐ ግቡ፣ ሥጋ ወደሙን ተቀበሉ። በክንፉ ጥላ ውስጥ የሚያሳድረን ይሄ ነው። ፈውሱን እንድናገኝ የሚያደርገን ይሄ ነው። የድንግል ማርያም ልጅ ኢየሱስ ክርስቶስ ዛሬ በክንፎቹ ጥላ ውስጥ እንዲያደርገን ነገ በመጨረሻው ዘመን በአየር ላይ ስንቀበለው ክርስቶስን ከእሱ ጋር አብረን እንድንዘምር ጽድቅ እንድናገኝ በረከት እንድናገኝ ድህነት እንድናገኝ ዛሬ ውኑ ተዘጋጁ።